ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የግንቦት 14 2017 በጉጉት ሲጠበቅ የነበረውና የሀገራችን ኢትዮጵያን የውጭ ምንዛሬ እጥረት ሙሉ በሙሉ ይቀርፋል የተባለውን መረጃ በተመለከተ በዚህ ሰዓት እንግዲህ ሀገር ወዳድ ለሆናችሁ ኢትዮጵያኖች በሙሉ እንኳን ደስ ያላችሁ ለማለት እፈልጋለሁ። ይሄውም እንግዲህ ለበርካታ ጊዜያት የሀገራችን ነዳጅን በተመለከተ እጅግ በጣም አስገራሚና አስደሳች የሆነ መረጃ ወጥቷል። ምንድነው? በዝርዝር እናደርሳለን። በሌላው መረጃችን በሕዝብ ተወካዮች ምክር ቤት ጸድቆ የነበረውን አዋጅ በተመለከተ ሊሻሻል ስለመሆኑ ተገልጿል። እንዲሁም በመዲናችን አዲስ አበባ ከ10 ሺህ በላይ ማስታወቂያ እንዲነሱ ተደርጓል። በምን ምክንያት የሚሉትን ሙሉ ዝርዝር ይዘናል። በሌላው መረጃችን ከግንቦት 27 ጀምሮ እንግዲህ ተግባራዊ እንደሚደረግ አዲስ መግለጫ ወጥቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያም በሕዝብ ተወካዮች ምክር ቤት ጸድቆ የነበረውን አዋጅ በተመለከተ ሊሻሻል ስለመሆኑ ተሰማ። በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ኮንትሮባንድ የጫኑ ተሽከርካሪዎችን ከመውረስ ይልቅ ቅጣቱ ከፍ እንዲል መደረግ ይሻላል ማለቱ ተገልጿል። ቋሚ ኮሚቴው ይህንን ያለው በጉምሩክ ማሻሻያ ረቂቅ አዋጅ ላይ ዛሬ በተወያየበት ወቅት ነው። የጉምሩክ አዋጅ ማሻሻያ ረቂቅ አዋጅ ኮንትሮባንድ ጭነው የሚጓዙ ተሽከርካሪዎችን እንዲወርስ ስልጣን የሰጠ ሲሆን የኮንትሮባንድ ዕቃ አወራረስ በመመሪያ ሳይሆን በተቋሙ ደንቦች ውስጥ መደንገግ አለበትና ኮሚሽኑ የሚጥልባቸውን አስተዳደራዊ ቅጣቶችንም በአዋጁ ሊካተት እንደሚገባ ቋሚ ኮሚቴው አሳስቧል። በኮንትሮባንድ ንግድ የተያዙ ንብረቶች ጠቃሚ ዕቃዎች ስለመሆናቸው በቴክኒክ ባለሙያዎች ተረጋግጠው በገንዘብ ሚኒስቴር ውሳኔ አግባብ ላለው የመንግስት ተቋም እንዲተላለፍ መደረጉ ለተለያዩ ዕቃዎች ግዥ አገሪቱ የምታወጣውን ከፍተኛ የውጭ ምንዛሪ እንዲያስቀር ኮሚቴው መግለጹ በዚህ ሰዓት ይፋ ሆኗል። በሌላው መረጃችን ለበርካታ ጊዜያት በጉጉት ሲጠበቅ የነበረውንና የሀገራችንን የውጭ ምንዛሬ እጥረት ሙሉ በሙሉ ይቀርፋል ስለተባለው የኢትዮጵያ ብስራት እጅግ በጣም አስደሳችና አነጋጋሪ መረጃ ወጥቷል። ኢትዮጵያ የተፈጥሮ ጋዝና ድፍድፍ ነዳጇን በጅቡቲ በኩል ለዓለም ገበያ የመላክ እቅዷን ከጅቡቲ ጋር የተጋራች ሲሆን የተጣራ የነዳጅ ምርቷንም ከጅቡቲ በቧንቧ ታስገባለች። ሐሳቡን የኢትዮጵያን ኢንቨስትመንት ሆሊዲስ ዋና ሥራ አስፈጻሚ የሆኑት ዶክተር ብሩክ ታዬ ለጅቡቲ ፕሬዝዳንት እስማኤል ኡመር ጌሌ አቅርበዋል። የጅቡቲ የዜና ወኪል እንደዘገበው ፕሬዝዳንቱ እቅዱን ተቀብለናል ያለ ሲሆን የኢትዮጵያ መንግሥት ያቀረበው ሐሳብ 2 ምዕራፎችንም ያካተተ ነው። የመጀመሪያው ምዕራፍ 113 ኪሎ ሜትር ርቀት ላይ የተጣራ የነዳጅ ማስተላለፊያ መስመር ዝርጋታ ሲሆን ከጅቡቲ ወደብ ተነስቶ መጨረሻ በኢትዮጵያ ጅቡቲ ድንበር ላይ በሚገኘው ደውሌ ላይ ነው። ሁለተኛው ምዕራፍ 760 ኪሎ ሜትር ርዝመት ያለው የጋዝና ድፍድፍ ነዳጅ መስመር ዝርጋታ ሲሆን በኢትዮጵያ ሶማሌ ክልል ውስጥ ካለው የኦጋዴን ክልል ጀምሮ እስከ ጅቡቲ ወደብ ድረስ ይዘልቃል። ለሁለቱም የቧንቧ መስመር ዝርጋታ የነዳጅ ማጣሪያዎች አጠቃላይ ወጪ ከ10 ቢሊዮን ዶላር በላይ መሆኑ የተገለጸ ሲሆን በተለይ አሁን ላይ የሀገራችንን የውጭ ምንዛሬ እጥረት ሙሉ በሙሉ የሚቀርፍ እንደሆነም ተገልጿል። የፕሮጀክቱ ስኬት በኢትዮጵያ በጅቡቲና በዳንጎቴ ኢንቨስትመንት ግሩፕ መካከል ያለውን ትብብር ወደ ላቀ ስትራቴጂያዊ ደረጃ እንደሚያሳድገውም ተገልጿል። ከ7 ዓመታት በፊት በኢትዮጵያ ሶማሌ ክልል የተገኘውን ድፍድፍ ነዳጅ ወደ ውጭ ለመላክ ቱቦ እየተቀበረ መሆኑን የተዘገበ ሲሆን አሁን ግን የሀገራችን ኢትዮጵያ ብስራት ሊፈነዳ ጫፍ ላይ መድረሱን በዚህ ሰዓት የወጣው መረጃ አስነብቦናል። በሌላው መረጃችን ከግንቦት 27 ቀን 2018 ጀምሮ ተግባራዊ እንደሚደረግ በዚህ ሰዓት የትምህርትና ምዘና ፈተና አገልግሎት አስታወቀ። ከግንቦት 17 ቀን 2018 እስከ ግንቦት 20 ቀን 2018 ሊሰጥ ፕሮግራም ወጥቶለት የነበረው የሪሚዲያል የአቅም ማሻሻያ ፈተና ከግንቦት 27 ቀን እስከ ግንቦት 30 2018
እንዲሰጥ ውሳኔ መወሰኑ በዚህ ሰዓት ይፋ ሆኗል። የትምህርት ምዘናና ፈተናዎች አገልግሎት የሪሚዲያል ፈተናና የቅድመ ምረቃ ትምህርት መውጫ ፈተና የሚሰጥበት ቀን ተቀይሯል ማለቱን ይፋ አደረገ። ከከፍተኛ ትምህርት ተቋማት ጋር ምክክር በማድረግ የሪሚዲያልና ፈተናዎች የሚሰጥባቸው ቀናት ተሸጋሽገዋል ሲል ያሳወቀ ሲሆን በዚህም የሪሚዲያል ፈተና ከግንቦት 27 ቀን 2018 ጀምሮ እስከ ሰኔ 30 ቀን 2018፣ የቅድመ ምረቃ መውጫ ፈተና ደግሞ ከሰኔ 4 እስከ ሰኔ 12 2018 ድረስ እንደሚሰጥ በዚህ ሰዓት የወጣው ሪፖርት አስነብበዋል። በመጨረሻም ህገወጥ የውጭ ማስታወቂያዎችን የመለጠፍ ድርጊት የህግ ተጠያቂነቱም እስከ ህትመት ቤቶች ድረስ የሚያደርስ እየሆነ መገኘቱ በዚህ ሰዓት ይፋ ሆነ። በተለይም በዋና መንገዶች ላይ በህገወጥ መንገድ ማስታወቂያ የመለጠፍ ድርጊትን በካሜራ በታገዘ መልኩ ቁጥጥር እየተደረገ እንደሚገኝ የአዲስ አበባ ደንብ ማስከበር ባለስልጣን ለኢትዮ ኤፍኤም ተናግሯል። ማስታወቂያዎችን በዲጂታል መንገድ ብቻ የማድረግ ግዴታ መጣሉን ተከትሎ በፖሎች ላይ ማስታወቂያ መስቀልም ሆነ መለጠፍ መከልከሉን አስታውቋል። የባለስልጣኑ ኮሚኒኬሽን ዳይሬክተር አቶ የምስራች ግርማ እንደገለጹት የህገወጥ ማስታወቂያ መስቀልና መለጠፍ ድርጊቶች ሙሉ በሙሉ አልቀሩም ማለቱን ገልጿል። የአዲስ አበባ ደንብ ማስከበር ባለስልጣን በባለፉት 9 ወራት ሲያደርግ በቆየው ቁጥጥር ከ10,000 በላይ ህገወጥ ማስታወቂያዎች ማንሳቱን የኮሚኒኬሽን ዳይሬክተሩ ተናግረዋል። አቶ ምስራች አያይዘው የማስታወቂያዎችን ባለቤቶች ተጠያቂ እንዲሆኑ ማድረግ የተገለጸ ሲሆን ይህ የተጠያቂነት ደረጃ ማስታወቂያዎች የሚለጥፉን ላይ ብቻ ሳይሆን የሚያባዙ የህትመት ቤቶችም ጭምር ተጠያቂ እንደሚሆኑ በዚህ ሰዓት ዘገባው ጠቅሷል። የደንብ ማስከበር ባለስልጣን እስከ ምሽት 4 ሰዓት የሚሰሩ በመሆኑ ሌሊት ላይ ማስታወቂያን የሚለጥፉ እንዳሉም የአዲስ አበባ ደንብ ማስከበር ባለስልጣን የኮሚኒኬሽን ዳይሬክተሩ አቶ የምስራች ገልጸዋል። ከህገወጥ ድርጊቶች ጋር ተያይዞ የባለስልጣኑ የነጻ ስልክ መስመር በቀን ከ300 በላይ የህብረተሰብ ጥቆማ እየደረሰ መሆኑን ባለስልጣኑ የተናገረ ሲሆን በአዲስ አበባ ከተማ ዋና መንገዶች ላይ በሚገኙ ካሜራዎች በመታገዝ ህገወጥ ማስታወቂያዎችን ሲለጥፉ ለሚመለከታቸው ክፍለ ከተማና ወረዳ ጥቆማ እንዲደረግ የቴክኖሎጂ ስርዓት መዘርጋቱንም አቶ የምስራች አስረድተዋል። የአዲስ አበባ ከተማ አስተዳደር ማስታወቂያዎችን ለማዘመን በሚል የቢልቦርድ ማስታወቂያዎች እንዲነሱ መመሪያ ማውጣቱ እንዲሁም በዲጂታል ስክሪኖች እንዲተኩ ማድረጉም የሚታወስ ነገር ነው። መደመጥ ያለባቸው ወሳኝ የሆኑ አነጋጋሪ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር ያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።